ወንድሜ ዛሬ ወደ ህይወትህ እውነታ የሚመልስህን ምናልባትም አሁን እየኖርከው ያለውን የፍቅር ቅዠት ግልጽ አድርጎ የሚያሳይ አንድ ትልቅ ሚስጥር ይዤልሃለሁ። ተረጋግተህ በጥሞና አዳምጠኝ። አብዛኛው ወንድ በግንኙነት ውስጥ የሚሰራው አንድ ትልቅና አሰቃቂ ስህተት አለ። አንዲት ሴት ባፏ አውጥታ አልፈልግህም፣ እየናኩ ነው ወይም ካንተ ጋር መቀጠል አልፈልግም ብላ በግልጽ እስክትነግረው ድረስ በትዕግስት ይጠብቃል። ነገር ግን የኛን ማህበረሰብ ባህላዊ መዋቅርና የስነ ልቦና ግንባታ በደንብ የምታውቀው ከሆነ ሴት ልጅ በግልጽ ወጥታ እንዲህ አይነት ቃላትን አትናገርም። ለምን መሰለ? አንደኛ በማህበረሰቡ ፊት ጨዋ፣ ሩህሩህና ሰውን የማታስቀይም ሆና ለመታየት ስለምትፈልግ ማህበራዊ ጭንብሏን ማውለቅ አትፈልግም። ሁለተኛ አንተን ሙሉ በሙሉ አታ የጥቅማ ጥቅም መስመሯን ከመዝጋት ይልቅ እያደርክ ባህሪህን እንድትቀይር ወይም ደግሞ እሷ ሳትናገር ራስህ እንድትርቅላት ስለምትፈልግ ነገሩን በስውር ትይዘዋለች። ነገር ግን በባህሪ ሳይንስና በማህበራዊ ስነልቦና ጥናቶች የተረጋገጠ አንድ መራራ እውነት አለ። አንዲት ሴት በንቁ አእምሮዋ ጨዋ ለመምሰል ቃላቶቿን ብትመርጥም በድብቁ አእምሮዋ ግን ላንተ ያላት የወንድነት ክብር አንዴ ከተሸረሸረና ከሞተ ሳታውቀውና ሳታስበው ፍጹም አሰቃቂ የሆኑ የንቀት ምልክቶችን በባህሪዋ ላይ ማሳየት ትጀምራለች። ብዙ ወንዶች በግንኙነታቸው መጀመሪያ ላይ የነበረው ፍቅር ድንገት ሲቀዘቅዝ ወይም ሴት ልጅ ስትጠፋ የሴት ተፈጥሯዊ ኩራት ነው፣ ወንድ ልጅ እንዲያሳድዳት ስለምትፈልግ ነው እያሉ ራሳቸውን በሐሰት ተስፋ ያታልላሉ። ወንድሜ ራስን አትሸውድ። በኩራትና በንቀት መካከል ፍጹም ሰፊ የሆነ የባህር ያህል ልዩነት አለ። ኩራት ያለባት ሴት ወሰን ታበጃለች እንጂ አታዋርድህም። ንቀት ያላት ሴት ግን ያንተን መኖር እንደ ትቢያ ነው የምትቆጥረው። ዛሬ በዚህ ቪዲዮ የትኛውም ሴት ባፏ ደፍራ ልትነግርህ የማትፈልገውን ነገር ግን በድብቁ አእምሮዋ ውስጥ አንተን እንደ ተራ ወንድ መቁጠሯንና የንቀት ጥግ ላይ መድረሷን የሚያሳዩ 5 ስውር ምልክቶችን በሳይኮሎጂታ እንሰብራቸዋለን። ይህንን መረጃ ስታገኝ ህይወትን፣ ጊዜህን፣ ገንዘብንና ከሁሉም በላይ ደግሞ የወንድነት ክብርህን ከማዋረድ ራስን ትታደጋለህ። በተለይ ቁጥር 4 እና 5 ግንኙነታችሁ ፍጹም ወደ መቃብር መውረዱን የሚያሳዩ መመለሻ የሌላቸው የመጨረሻዎቹ የባህሪ ማህተሞች ናቸው። አሁን ወደ መጀመሪያው ነጥብ ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ የወንድነት ጥንካሬን አሳይ። ለቻናሉም አዲስ ከሆንክ ሰብስክራይብ አድርገህ የዚህ ታላቅ ማህበረሰብ አባል ሁን። አሁን ተረጋጋና የመጀመሪያውን ምልክት ስማ። የመጀመሪያውና እጅግ በብዛት የሚታየው ምልክት በቴክስት መልእክቶች ወይም በስልክ ንግግር ላይ የምታሳየው የረቂቅ ንቀት ስልት ነው። በማህበራዊ ስነ ልቦና ጥናቶች መሰረት አንድ ሰው ለሚያከብረውና በህይወቱ ውስጥ ቦታ ለሚሰጠው አካል መልስ ሲሰጥ አእምሮ ሳያውቀው ከፍተኛ የጉልበት የስሜትና የቃላት ኢንቨስትመንት ያደርጋል። በአንጻሩ ለሚንቀው ወይም ቦታ ለማይሰጠው ሰው መልስ ሲሰጥ አውቶማቲካሊ አጫጭር፣ ደረቅና ስሜት አልባ የሆኑ ቃላትን ይመርጣል። ጉዳዩን ወደኛ እውነታ እናምጣው። አንተ ስለ ግንኙነታችሁ፣ ስለ ውሎህ ወይም ደግሞ ስለ ወደፊት እቅድህ በጥንቃቄ የተጻፈ ረጅምና ጥያቄዎችን ያካተተ ቴክስት ትልካለህ። ምናልባትም መልስ እስክትሰጥህ ድረስ ስልክን በጉጉት ትመለከታለህ። እሷ ግን ከሰዓታት ወይም ከቀናት ቆይታ በኋላ ያን ሁሉ የጻፍከውን ሐሳብ ችላ በማለት የምትመልስልህ እሺ፣ አሪፍ ነው፣ አይ ወይም ደግሞ ምንም አይነት ስሜት በማይንጸባረቅበት በአንድ ምልክት ብቻ ከሆነ ይህ ፍጹም የንቀት ምልክት ነው። ይባስ ብሎ ጨዋታውን በጥያቄ ለመቀጠል ያንተን ሁኔታ ለመጠየቅ ወይም ያንን የተፈጠረውን የንግግር ክፍተት ለመሙላት ምንም አይነት ፍላጎት አታሳይም። አንተ ሁልጊዜ የውይይቱ ብቸኛ መሐንዲስና ደጋፊ ትሆናለህ። እሷ ግን እዚህ ግባ የማይባል ትኩረት ብቻ ትጥልልሃለች። ይህ ባህሪ የሚያሳየው በድብቁ አእምሮዋ ውስጥ ያንተ ጊዜ፣ ያንተ ስሜትና ያንተ አእምሮ ምንም አይነት የክብር ቦታ እንደሌለው መወሰኗን ነው። ላንተ መልስ መስጠት ልክ እንደ ከባድ የቤት ስራ የከበዳትና የሰለቻት ይመስላል። ብዙ ወንዶች እዚህ ጋር ስራ በዝቶባት ነው ቴክስት ማድረግ አትወድም እያሉ ሰበብ ይፈልጉላቸዋል። ወንድሜ ስልኳን በቀን ውስጥ 100 ጊዜ እንደምትመለከት፣ ለጓደኞቿ በደቂቃ ውስጥ ረጅም የድምጽ መልእክት እንደምትልክና ቲክቶክ ላይ እንደምትቀመጥ ታውቃለህ። ላንተ ብቻ ስራ የሚበዛባት ከሆነ ስራ የበዛባት ሳይሆን ያንተ የወንድነት ዋጋ በሷ አይን ስለረከሰ ነው። ላንተ ያላት አክብሮት ሲጠፋ ካንተ ጋር የምታደርገው የዲጂታል ግንኙነት ፍጹም ደረቅና ጥቅመኛ ይሆናል። ይህን ምልክት ካየህ መለማመጥህን አቁም። ምክንያቱም መልእክትህን ያረከሰች ሴት ነገ ማንነትንም ታረክሰዋለችና። ሁለተኛው ምልክት እጅግ አደገኛና የወንድነት የበላይነትን ፈጽሞ መሬት ላይ የሚጥል ባህሪ ነው። የኢትዮጵያ ማህበረሰብ ከጥንት ጀምሮ የተገነባው በይሉኝታ ሰውን በማክበርና እርስ በርስ ወሰንን ጠብቆ በመኖር ላይ ነው።
አንዲት ሴት ለአንድ ወንድ በልቧ ውስጥ ጥቂት እንኳን ፍቅርና ክብር ካላት በንግግሯና በድርጊቷ ውስጥ ፍጹም የሆነ ማህበራዊ ወሰን ታበጃለች። ስሜትን ላለመጉዳት፣ የወንድነት ስብዕናህን ላለማሳነስና በሰዎች ፊት እንዳታንስ ከፍተኛ ጥንቃቄ ታደርጋለች። ነገር ግን ንቀት ወደ ግንኙነታቸው ሲገባ ይህ ባህላዊ ይሉኝታ ሙሉ በሙሉ ተጠራርጎ ይጠፋል። ከአንተ ጋር በምትቀመጥበት ቦታ ላይ ያለምንም ሀፍረትና መሸማቀቅ ስለሌላ ወንድ ቆንጆነት፣ ስለሌላ ወንድ የገንዘብ አቅም ወይም ስኬት በነጻነት ማውራት ትጀምራለች። ይህንን የምታደርገው አንተን ለማስቀናት ሳይሆን ያንተ ስሜትና ያንተ የወንድነት ኩራት ስላልገደዳት ነው። ይባስ ብሎ ያንተን ድክመቶች፣ ቁመናህን፣ የምትሰራውን ስራ ወይም የምትለብሰውን ልብስ በሰው ፊት በቀልድ መልክ ማሳነስና ማሾፊያ ማድረግ ትጀምራለች። በሳይኮሎጂ ይህ ባህሪ ባውንደሪ ቴስቲንግ ወይም ወሰንን መፈተሽ ይባላል። እሷ ያንተን የወንድነት መስመር እየረገጠች ትገባለች። አንተ ደግሞ እንዳታጣት በመፍራት ዝም ባልክ፣ ነገሩን በሳቅ ባሳለፍከው ቁጥር በድብቁ አእምሮዋ ውስጥ ያላት የንቀት መጠን በእጥፍ እየጨመረ ይሄዳል። በአደባባይም ሆነ ከጓደኞቻችሁ ጋር በምትሆኑበት ሰዓት ያንተን ሐሳብ በተደጋጋሚ የምታጣጥል፣ የምታቋርጥና ያንተን ውሳኔዎች ዋጋ የምታሳጣ ከሆነ በውስጧ ያንተን መሪነት ሙሉ በሙሉ አውርደዋለች ማለት ነው። ወንድ ልጅ በአንዲት ሴት ዘንድ ከተናቀ የትኛውንም ያህል መልካም ነገር ብታደርግላት ያንን ንቀት ወደ አክብሮት መቀየር አትችልም። ማህበራዊ ወሰንክን የጣሰችና ይሉኝታን ያጣች ሴት የወንድነት ግርማህን እየገፈፈችው መሆኑን ተረዳ። ወደ ሶስተኛው ምልክት እንለፍ። ይህ በዘመናዊ የፍቅር ግንኙነት ውስጥ ትልቁና ሰፊው የስነ ልቦና በሽታ ነው። በማህበራዊ ሳይንስ ጥናቶች ፎን ስነቢንግ ተብሎ የሚጠራው ይህ ክስተት አንድ ሰው ከሌላ ሰው ጋር በአካል ተቀምጦ ሳለ ፊቱንና ትኩረቱን ሙሉ በሙሉ ወደ ስልኩ በማድረግ ከፊት ለፊቱ ያለውን ሰው በህይወት እንደሌለ አድርጎ ችላ ማለት ነው። እስኪ ሁኔታውን በዓይነ ህሊና ተመልከተው። ሁለታችሁም ካፌ ወይም ሬስቶራንት በአካል ተቀምጣችኋል። ምናልባትም ለዚያ ቀጠሮ ብዙ ተዘጋጅተሃል። የምታወሩትን ርዕስ አደራጅተሃል። በጥልቅ ስሜትና በትኩረት እያወራሃት ነው። እሷ ግን አይኖቿና ጣቶቿ ስልኳ ላይ ተቸንክረዋል። ቲክቶክ ላይ ቪዲዮዎችን ወደ ላይና ወደ ታች ታደርጋለች። የኢንስታግራም ስቶሪ ትመለከታለች ወይም ደግሞ ለሌላ ሰው ቴክስት ታደርጋለች። አንተ ንግግርህን አቁመህ በዝምታ ስትመለከታት አይኗን ከስልኳ ላይ ሳትነቅል እሺ ወንድሜ እያዳመጥኩ እኮ ነው፣ ጆሮዬ ካንተ ጋር ነው፣ ቀጥል ትላለች። ወንድሜ ንቁ አእምሮዋ ጆሮዋን ሰጥቶ ሊሆን ይችላል። ነገር ግን በድብቁ አእምሮዋ ውስጥ እየተላለፈ ያለው መልእክት ፍጹም ግልጽና ጨካኝ ነው። እያለች ያለችው ከፊት ለፊት የተቀምጠህ የምታወራው ወሬ ያንተ መገኘትና ያንተ ማንነት ስልኬ ውስጥ ካለው ተራ የሶሻል ሚዲያ ዓለም ያነሰ ዋጋ አለው ነው። ይህ የንቀት መግለጫ ነው። አንድ ሴት ወንድ ስታከብረው፣ ስታደንቀውና በህይወቷ ውስጥ የበላይነቱን ስትቀበል ከሱ ጋር ባለችበት ሰዓት ስልኳን ቦርሳዋ ውስጥ ታስቀምጣለች። አይን አይኑን እያየች እያንዳንዱን ቃሉን ለመቅሰም ትጓጓለች። ያንተ መገኘት አጠገቧ እያለ እሷ ግን በምናባዊ ዓለም ውስጥ የምትዘውር ከሆነ አንተ ለሷ ሰልችና ምንም አይነት ስሜታዊ መነቃቃት የማትፈጥርባት ሰው ሆነሃል ማለት ነው። በአካል አጠገብህ ሆና በስሜት የራቀችን ሴት አትለምናት። ምክንያቱም መገኘትህ ክብር ካላመጣ መራቅህ ዋጋህን ያስገነዝባታልና። ወደ አራተኛው ነጥብ ስንመጣ ይህ ወንዶችን በስፋት የሚያጠቃና ብዙዎችን የስሜትና የገንዘብ ክስረት ውስጥ የሚከት ስውር ወጥመድ ነው። በጥንታዊውም ሆነ በዘመናዊው ባህላችን ወንድ ልጅ ሁልጊዜ አቅራቢና ጠባቂ እንዲሆን ይጠበቅበታል። ይህ መልካም እሴት ቢሆንም አንዲት ሴት በአንተ ላይ ስነ ልቦናዊ ንቀት ሲኖራት ግን ይህም ባህሪ ትገለብጠዋለች። አንተን እንደ ወንድ፣ እንደ ፍቅረኛ ወይም እንደ አጋር ማየት ታቆምና በቀላሉ እንደ አገልግሎት ሰጪ ማሽን ብቻ ትጠቀምባለች። በሳይኮሎጂ ይህንን ትራንዛክሽናል ዳይናሚክ ወይም ጥቅመኝነት ያለበት ግንኙነት እንለዋለን። እስኪ ልብ ብለህ አስተውል። እሷ በራሷ ተነሳሽነት የምትደውልልህ፣ መልእክት የምትልክልህ ወይም በአካል እንገናኝ የምትልህ መቼ ነው? የሆነ ነገር ሲያስፈልጋት ብቻ አይደለም። ለምሳሌ ያማረ ቦታ ሄዳ መዝናናትና ፎቶ መነሳት ስትፈልግ፣ ከአንድ ቦታ ወደ ሌላ ቦታ የሚሸኛት መኪና ወይም የትራንስፖርት ድጋፍ ስትፈልግ፣ ወይም ደግሞ የቤት ኪራይ፣ የገበያ ወይም ደግሞ የሌላ የገንዘብ እጥረት ሲገጥማት ብቻ ከሆነ ይህ የንቀት ጥግ ነው። ነገር ግን እነዚህ ፍላጎቶቿ በሌሉበት ፍጹም ሰላማዊ በሆነ ተራ ቀን ላይ ያንተ ጤንነት እንዴት እንደሆነ ለመጠየቅ፣ ስሜትን ለመካፈል ወይም ያለምንም ምክንያት ድምፅህን ለመስማት ፍጹም ጊዜ የላትም። ካንተ ጋር ስትሆን የምታሳየው ደስታና ቅንነት ፍላጎቷ እስኪሟላላት ድረስ ብቻ የሚቆይ ጊዜያዊ ቲያትር ነው። ብዙ ወንዶች እኔ አቅራቢ ስለሆንኩ እኮ ነው የምትጠይቀኝ ወይም የወንድነት ግዴታዬ ነው ብለው ራሳቸውን ያጽናናሉ።
ፍጹም ስህተት ነው። የምታከብር ሴት ያንተን የገንዘብና የጉልበት ድካም ትቆጥባለች፣ ባንተ ላይ ሸክም ለመሆን ትሸማቀቃለች። ነገር ግን የምትንቅሽ ሴት ላንተ ድካም ደንታ የላትም። ምክንያቱም እሷ ካንተ የምትፈልገው ወንድነትን ሳይሆን የምትሰጣትን ጥቅማ ጥቅም ብቻ ነው። ሳታውቀው ማንነትን የኪስ ቦርሳ ወይም ዋሌት አድርገዋለች። በጥቅም ብቻ የምትፈልግህን ሴት ዛሬውኑ መስመር አስይዛት፣ ካልሆነ ግን የወንድነት ክብርህን ሙሉ በሙሉ ታጣዋለህ። አሁን ወደ መጨረሻው እጅግ ጨካኝና ምህረት የለሽ ወደ ሆነው አምስተኛው ምልክት መጥተናል። ይህ ምልክት ግንኙነታችሁ መሞቱንና በሴቷ ልብ ውስጥ ያንተ ስም ተደምስሶ መጥፋቱን የሚያረጋግጥ ትልቅ ማስረጃ ነው። በሴቶች ስነ ልቦና ጥናት ላይ የተረጋገጠ አንድ ህግ አለ። ሴት ልጅ ለአንድ ወንድ ፍቅር፣ ጉጉትና አክብሮት ሲኖራት በግንኙነቱ ውስጥ ከፍተኛ የስሜት መነቃቃትና መዋዠቅ ታሳያለች። ትቀናለች፣ ትቆጣለች፣ ስህተት ስትሰራ ትጨነቃለች፣ መብቷን ለማስከበር ትከራከራለች። ይህ የሆነበት ምክንያት ባንተ ላይ የባለቤትነትና የፍቅር ስሜት ስላላት ነው። ነገር ግን ፍጹም ስትንቅህና በልቧ ውስጥ ቦታህን ስታጣው ሙሉ በሙሉ ትረጋጋለች። ይሄ የቅዝቃዜ ማዕበል ይባላል። ከሌላ ሴት ጋር ብትቀመጥ፣ ከሌላ ሴት ጋር በቴክስት ብታወራ ወይም ስልኬን አትንኪው ብለህ ብትጮህባት እንኳን ምንም አይመስላትም። ፍጹም ሰላማዊ በሆነ ፊት ትመለከታለች። ለቀናት ጠፍተህ ስልክን ዘግተህ ድንገት ብትመለስ እንኳን አትቆጣም፣ አታለቅስም፣ አትጠይቅም። በሰላም ነው የጠፋው ብላ በቀዝቃዛና ድርቅ ባለመንፈስ ትጠይቃለች እንጂ ምንም አይነት ስሜታዊ መናወጥ አታሳይም። ብዙ ወንዶች ይህንን የሴት ልጅ ባህሪ እንደ ዘመናዊነት መረዳት ወይም ዘላለማዊ ባህሪ አድርገው በስህተት ይረዱታል። ወንድሜ ፍጹም ተሳስተሃል። ይህ በሳይኮሎጂ አጠራር አፓቲ ወይም ፍጹም ግዴለሽነት ይባላል። ላንተ ያላት ስሜት፣ ፍቅርና ጉጉት ሙሉ በሙሉ ስለደረቅና ስለሞተ አንተ የምታደርገው ማንኛውም ድርጊት በሷ ህይወት ላይ ምንም አይነት ማዕበል መፍጠር አይችልም። የሞተ ሰው አይቀናም፣ የሞተ ሰው አይቆጣም። እሷ ላንተ ያላት ስሜት ሙሉ በሙሉ ሲሞት ባህሪዋ ልክ እንደ በረዶ ይቀዘቅዛል። ይህንን ምልክት ካየህ ግንኙነታችሁ ፍጹም ወደማይመለስበት ደረጃ መድረሱን እወቅ። ወዳጄ ዛሬ ያወራንባቸውን 5 ምልክቶች በህይወትህና በአሁኑ ሰዓት ካለህ ግንኙነት ጋር በምክንያታዊነት አዛምዳቸው። የሶሻል ሚዲያ መልእክቶች መድበስበስ፣ የማህበራዊ ወሰንና የይሉኝታ ማጥፋት፣ በአካል ተገኝቶ ስልክ ላይ ማተኮር፣ በጥቅምና በአገልግሎት ብቻ መፈለግ እና በመጨረሻም ፍጹም የሆነ የስሜት ቅዝቃዜና ግዴለሽነት። አንዲት ሴት ላይ እነዚህን ምልክቶች በከፊልም ሆነ ሙሉ በሙሉ ካያቸው መከራከር፣ መለማመጥ ወይም ለምን እንዲህ ያደረግሽ ብሎ መጠየቅ ፍጹም ስህተት ነው። ያንን ካደረግ ንቃቷን ወደ ባሰ ደረጃ ታረሰዋለህ። የዚህ ቻናል ዋና ህግና መመሪያ ምን እንደሚል ታውቃለህ? ያንተ የወንድነት ክብር ከየትኛውም የፍቅር ስሜት በላይ እጅግ የላቀና ክቡር ነው። ክብር በሌለበት ቦታ ደግሞ ፍቅር ፈጽሞ ሊበቅል አይችልም። ስለዚህ የወንድነት ፍሬምህን በጥንካሬ ይዘህ ያለምንም ጩኸትና ንግግር ሙሉ በሙሉ ራስን ከህይወቷ አርቅ። ምክንያቱም አንድ ጊዜ በሷ አይን የተናቀ ወንድ በምንም አይነት ተአምር ድጋሚ ሊከበር አይችልምና። ከነዚህ 5 የንቀት ምልክቶች ውስጥ በአሁኑ ሰዓት ግንኙነት ላይ ያየኸው ያለው የትኛውን ነው? የገጠምህን ታሪክ በግልጽነት ከታች ባለው ኮሜንት ላይ አስቀምጥልኝ። እያንዳንዱን አነባዋለሁ፣ እንወያይበታለንም። ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረጉንና ቪዲዮውን ላይክ በማድረግ ለሌሎች ወንድሞች እንዲደርስ ሼር ማድረግህን እንዳትረሳ። በሚቀጥለው ጊዜ በሌላ ጥልቅ የስነ ልቦና ቪዲዮ እስክንገናኝ ድረስ ሰላም።